አዘዘው። ሳኦልም የሳሙኤልን ንግግር ሰምተው ሄደ። እንዳለው ደግሞ አገኙ። እነዚህ ሰዎች ካገኙ በኋላ የሚገርመኝ ነገር እኔ ሁሉም ካነበብኩ በኋላ ይሄ ሰው ከነቢያት ጋር ተገናኝቶ ሲለይ ልቡ ያኛው ልብ የለም፣ ዋናው ልብ አገኘ። ዋናው ልብ ሲተከል የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት ጀመረ። ትላንትና አህያ ይፈልጋል፣ ዛሬ ግን ነቢይ ነው። አሜን። ወዳጄ በሚቀጥለው ምዕራፎች ላይ ኢየሱስ እንዲከብር ትፈልጋለህ? እባክህ ልትስቀው። አሜን አሜን። ስለዚህ ወዳጆቼ እኔ ይሄን ቃል ያያው የኛስ ልብስ ያልኩ ነኝ። የኛ ልብ እውነት ክርስቶስን ይመስላል ወይ? እግዚአብሔር ከተንኮለኛ ልብ ጋር አይሰራም። እግዚአብሔር ከተንኮለኛ ልብ ጋር አይቀመጥም። እግዚአብሔር ከአመፀኛ ልብ ጋር አይኖርም። እግዚአብሔር ክፉ ነገር ባለበት አይቀመጥም። ስለዚህ እኔና አንተ ዛሬ ማታ ልባችን ፈትሸን ሰኞ መተንበይ እንጀምር። ደህና ናችሁ? ደህና ናችሁ? እግዚአብሔር አይዘገይም፣ ይመጣል። በእውነት ነው ምን ይመጣል። እይ ነገር ሁሉ ያለው ልብ ጋር ሁሉ ነገር ያለው በዚህ ምድር ስትንቀሳቀስ ልብ የመረው ነው የምትሆነው። ሰው በልቡ ሞልቶ በአፉ ይናገራል። በልብ ያለው ነገር ነው የሚወጣው። አንድ ሰክራም ሰው የሚናገረው በልብ ያለው ነገር አውጥቶ ነው ስካሩ የሚያስናግረው። በጣም በአንተ ላይ ቅም ከያዘ በደንብ ከጠጣ ማታ ሁሉ ነገር ያወራል። እኔ አንተን አላውቅም እንደብለው ብዙ ነገር ሊያወራ ይችላል። ልብ ላይ ያደረው ነገር ነው። ልብ ላይ የሌለውን አያወራም። ልብ ላይ የሌለውን አያወራም። አንድ ሰው በደንብ አውቃለሁ ካልክ ጠጋ በልና እስኪያም ድረስ ቆንጥጦ ልብ ያለው ይወጣል። ክብር ለኢየሱስ ይሁን። አሜን። ሰዎች አንተን ሲነኩ ነብርም ከሆንክ አንተ ጋር ሌላ ነገር አለ። ስለዚህ ዛሬ ማታ እውነተኛው ልብ በኢየሱስም ይሰጠን። አሜን አሜን አሜን። አባ በለን እስቲ አባ ልቤን እንካ። እኔ በጣም በክርስትና ህይወታችን ማዝነው ነገር አለ። ምንድነው የምታዝነው ብላችሁ ብትጠይቁኝ ብዙ ጊዜ መንፈስ ቅዱስ ይነከናል አይደል? ስሙ ይባረክ። መንፈስ ቅዱስ ይነከናል። እንግዲህ የሚያንቀጣቅጠው መንፈስ ነው። ሌላ እንደሆነ አላምንም። በደንብ መንፈስ ቅዱስ ባለበት ቤት ስላደኩ ማለት ነው። ሰው ከተንቀጣቀጠ መንፈስ ቅዱስ ነው የነካ ብዬ ነው ማምነው። ተንቀጥቅጦ ሰው ታዲያ ምን አይለወጥም? ጥያቄ ይሄ ነው። መንፈስ ቅዱስ ሊሰራ ይፈልጋል ሰውየው ላይ፣ ሰውየው ግን ልቡን አይሰጥም ማለት ነው። ልቡን አይሰጥም። ልቡን ስላልሰጠ በሚሄድበት መንገድ ሁሉ የእግዚአብሔር የልቡን ሐሳብ ሳይሆን የሚኖረው የራሱ ምኞት ነው የሚኖረው። እኔ ያልኩት ይሁን ይላል። እግዚአብሔር ደግሞ ልብን ዞር ስታደርግ አይወድም። ሳኦል እኮ የእግዚአብሔርን ትእዛዝ አልፈጽም ብሎ ዞር ሲል አይደለም እግዚአብሔር ከሱ የተለየ ጥሩ ነገር እኮ ነው ያደረገው በስጋ። እግዚአብሔር በስጋ ጥሩ ነገር ማድረግን አይፈልግም። የሚፈልገው እግዚአብሔር ትእዛዙን እንድትፈጽም ይፈልጋል። ትእዛዙን መፈጸም የምትችለው ደግሞ እውነተኛ ልብ ሲሰጥ ነው። እጅግ ከባድ ግን አይደለም። አቤቱ ንጹህ ልብ ፍጠርልኝ በሉ። ጌታ ሆይ በሉ። ያልከው በህይወቴ እንዲፈጸም እፈልጋለሁ። ስሙኝ፣ ንጹህ ልብ ሳይኖር ልትዘምሩ ትችላላችሁ። ምንድነው ያልኩት? ንጹህ ልብ ሳይኖር ለምሳሌው ቅሚ ይዘህ ወጥተህ እዚህ ጋር መዘመር ትችላለህ። አይቻልም? አይቻልም ወይ? በርግጥ ይሄን የሚዘምሩ ሁሉ ቅሚ የያዙ ሰዎች ናቸው ያልኩ አይደለም። በጌታ በኢየሱስም